የምፈልገው እኔ ምን አረኩኝ እንዴናት ቀደምም ተንበርከከ የለመንኩሽ አሳፈርሽኝ ዛሬም ደግሞ ያውልሽ አጋጣሚ እዚህ የመጣሁት እንዳታሳፍሪኝ ብዬ እንደዚህ እኔ ቤተሰብን ፍቅር ነው የምፈልገው እኔ ምን አረኩኝ ጓደኛዬ ያመኛል ያመኛል እንደ ጓደኛ ማብራራት አይደለም እኔ ገብቻ ቀለው ማህላቸው አልገባም ሲጀመር የለውም ምን ሚዲያ ላይ እንደዚህ አይነት ነገር ውስጥ አልገባም ግን ይሄ ጥግ ደረጃ ጓደኛሽ ናት አንቺ ከባልሽ ጋራ ስትሳሳቂ የሰይጣን ጆሮ ተደፍኖ ርር ብሎ ያቺ ስልባቦ ጥላብስ ከየትኛው ደፍተራ ቤት እንደመጣች ማላቃት እዛው ተሰባብራ ተቀርልን አሜን ቀልቡ ሁሉ እኮ ከሷ ጋር ነው ዘግዘግዘግ የሚለው እኔ ወደዛ እንዴት እንደዞረኮ ግራ ገባኝ አይደለም አሁን ይሄ ልጅ ይመርመራል አይደል አታስመርምረውም ቀላል እኮ አይደለም ማስመርመር ችግር የለውም ይፈር ዛሬ ያለበትን እሳት እሱ ነው የሚያውቀው እኔም ፊት ነሳሁት ከልጁም ተገለለ አንቺንም ማጣ ነገ አደባባይ ላይ ያቺ ሊሰብሮ ሲያስቀምጣት ትስቂያለሽ ዛሬ ተከፋሹን ያክል ነገ ትስቂያለሽ ዝም በያች ብያል ወድሻለሁ ምትይን ዝም ብለሽ ነው እንዴት ነው ዝም ብዬ ነው ወድሻለሁ የሱምናት ደግሞ መገፍተርና መውጣት አልነበረብሽማ ገፍተረሽ መውጣት ስትይ አልገባኝም ገፍተረሽ ወጣሽ ነው ብሎ ለኔ ነገሩኝ ማለት ምን ማለት ነው ገፍተረሽ ወጣሽ እሷን እቅርታ ካንቺ እግር ስር ስትወድቅ ገፍተረሽ አትወጣሽ ሲገባኝ እኔ ማዘሯ የሱም እናት ብዙ ያልገባት ነገር አለ ገባሽ በቃ አንቺን በማል እንደዚህ መጨነቅ ያለብሽ አይመስለኝም የምር ማለት ነው ብዙ እየተጨናነኩ ነው እኔ እኮ አንቺ በዚህ መጨነቅ ያለብሽ አይመስለኝም በጣም ብዙ የተደበቀ በጣም ብዙ ውስጥ ለውስጥ ብዙ ነገር አለ የሱም እናት ብዙ ያልገባት ነገር አለ አሁን እያለች ያለችው እየሰማሽ ነው እኔን መታከብሪው አከብርሻለሁ ወድሻለሁ ምናምን ምትዩ የውሸት ነው ወይ ታከብሪኝ ኖሮ የሱንም እናት ታከብሪያለሽ ነገር ነው መሰለኝ ሐሳቧን ሰረዳው አንቺ እናቱን ገፍተረሻል መች ገፈተርኳት እኔ ግን ተንበርክካ ምናምን ስትለምነኝ አው ይቅርታ እኔ አልፈልግም ብያታለሁ ለምን ካላችሁኝ ደግሞ እኔ ቤቷ ድረስ ሂጄ ማለት ነው ቤቷ ድረስ ሂጄ ልጅሽ ሴት ይዞ አልጋዬ ላይ እየተኛ ነው እኔን ገፍትሮ አስወጥቶኛል ብለን ስንነግራት እኔና አብርሽ ሂደን እሷ እኔን አንቋሻ አባረረች አሁን ከአብርሽ ጋር የምትጠረጠር ነው አብርሽ ምናችን እንደሆነ ታውቂያለሽ አይደል አሁን ነገር ማዘሩ ይሄ ሴት ይዞ ምናምን በጣም ቀላሉ ነገር ነው በጣም ቀላል ነገር አይደለም ብዙ ነገር አለ ብዙ እናንተ ማታውቁት በጣም የሱም ማዘር ብዙ ማታውቀው ነገር አለ ሶ ይሄንን ደግሞ እኔ ሽማግሌ ያለ የሀገር ሽማግሌ ያለ አይደለ በስነ ስርዓት በሽማግሌ ኒካቸው እንደታሰረ መሐላቸው ያሉ ሽማግሌዎች ይውጡ አንቺም በሷ መሐላት ተጨነቂ እኮ አትጨነቂ ምትይኝ እንዴ ነው ማለት ጨነቅ እናት እኮ ነኝ ራስ ልጅ ነው 2 ወሯ ነው ገና 3 ወር 4 ወር እኮ አይደለም ይሄንን እኮ እናቴ አንቺ ብቻ አይደለሽም ሽማግሌ ያለ እናንተማ ባወራችሁት ቢሆን እናንተ መሐል ላይ በገባችሁት ቢሆን በፊት ሰላም በሆኑ ነበር ግን አይደለም በቃ እሺ አሁን ስለዚህ እንግዳ ይመጣል ያልሽው እንግዳው ይምጣ እኔ በዚህና አይነት ዙሪያ ምናምን መከራከር ምናምን ነገር አልፈልግም ሁሉም ስራው ያውጣው በቃ ለኔ ያለው እህል ውሃ የህይወት ጉዳይ እኮ ነው ይሄ እኔ እነሱ መሐል አልገባም ምትመጣው ነው እኔ ወጣለሁ የሚመጣው እሱ ነው እኔ ወጣለሁ የሚመጣውን አላወቅኩም እንግዳ ቤትሽ ይመጣል ተብያለሁ እኔ ወጣለሁ የሚመጣው አልተነገረኝም እኔ ወጣለሁ ይኸውልሽ በቃ እናት ናት እኔ አከብራት ነበረ እወዳት ነበረ ብዙ ነገሮች ምናምን ነገር አሳልፈን ነበረ እና ልጅ እኮ ለእናትየው እኮ ብዙ ነገር ላይነግራት ይችላል እኔ ላንቺ አይደለም እኔን አሳልፋት ትሰጠኛለች እኔ አሳልፈ ለምሰጥ ነው ሁሌ አጠፋሽ ልጅ በቃ አንቺ ማሸነፍ አንዳንዴ የራስ ሰው ነው ያሸነፈ ማለት ነው እሱ ሰተተኛ እንኳን ቢሆን ከጎኑ ናት ሁሌም ከጎኑ ናት ትሁን በቃ እንዴ ልጇ ነው እኔ ውጪና ተጣይ ልበልሽ ታዳ ውጪና ተጣይ ተለያይ እንደዚህ ቤትሽ ዳርሽ በጥብጭልሻለሁ አንቺ ሰላም ነው እንዴ ነው እንኳን በሰላም ቆያችሁ ደህና ናችሁ ሰላም ሁሌ ተሸክመሽ ትመጫለሽ ደግሞሽ እቺ እንዳገላው አረ ግድ ያለሽም አረ ታይ እንጫወት እኮ ብዬ ነው እሺ እንደኛ እንኳን እስቲ ወዳችን ደህና ነኝ እንዴ የቱም ሰላም ነው ቤታማ እንዴ ናት የኔ እናት ማቆ እናቴ የኔ ቆንጆ ታይ ታይማቆ ምን አረኩሽ ለምን የለመንኩሽ አሳፈርሽኝ ዛሬም ደግሞ ያውልሽ አጋጣሚ እዚህ የመጣሁት እንዳታሳፍሪኝ ብዬ እንደዚህ እኔ ቤተሰብን ፍቅር ነው የምፈልገው እኔ ምን አረኩሽ እናንተ ብዙ ማታውቁት ነገር አለ እኔ አሁን እዚህ መሀልስ መግባት አልፈልግም ነበር ግን አይደለም ይሄ ህይወት አይደለም እያያችሁ ነው እናንተም የእናንተ ልጅ ነው በርግጥ አውት ሰሙታላችሁ ታዳምጡታላችሁ ግን እናንተ ሁለታችሁ ብቻ የምትፈጥሩት ነገር አይደለም ይሄ ጥግ ድረስ የሄደ ጉዳይ ነው እኔ እኮ የመጀመሪያ ቀን እኮ ቤት መጣስ ተጠይቀኝ
አያደርግም አልኳት። ግን ከዚያም በኋላ በጣም አናቴን ደፋው። በጣም አያደርግም ብቻ አይደለም ተከራክሬሻለሁ። እውነት ነው ዛሬ ጥፋቱ ከኔ ነው። በቃ የእናንተ ይቅርታ ብቻ እኮ ጥቅም አለው የለው። ባልና ሚስትነቱ የነሱ ነው። ህይወት የሚኖሩት እነሱ ናቸው። ከእናንተ ጋር ሰላም ስለፈጠሩ ብቻ እነሱ መሀል ሰላም ይወርዳል ማለት አይቻልም። ሁሉንም ነገር እኮ ነው ያምኜ ተቀብያለሁኝ እኮ። ሽማግሌም እናመጣለን፣ በሽማግሌም ኒካ ያሰሩ ሰዎችም ይምጡ ይናወራለን። ግን እኔ ዛሬ ከሷ ጎን ነኝ። ምን አጥፍቼ ነው? እኔን እሷ ይቅርታ እየጠየቀችሽ ነው አይደል? በእንብርክ እንኳን ብላ እሺ ባታረቂያት አራትን በርከው ይክሩ አረወይኔ ነው። ግን እሷ እንግዳ ያልሽው እሷ ነኛ። እኔ ላንቺ እንዳይነገር ፈልጌ ነው። ልጅ በጣም ብዙ ነገር ያስተናገደች ልጅ ናት። በጣም ብዙ ነገር ነው እኮ እኔ አንድ ነገር ነገ ከነገ ወዲያ እናቱ ብዙ ነገር ነው ማዘርሽበት ታሪክ ነው። ለልጅሽ ያለውን ቦታ አንቺም እኮ ተከራካሪ ትሆኛለሽ። ነገ አንገቴን አስደፋኝ በተግባር ሳይው አንገቴን ደፋው። መጀመሪያ አይሆንም ስለማይሆን ነው ጀሙ ማዘር ሽማግሌ ማህላቸው ይግባ። ጀሙ አንቺ ደግሞ ታብራሪላታለሽ አይደለም እንዴ? እንደ አንድ ጓደኛ ነው ያመኛል። ያመኛል እንደ አንድ ጓደኛ ማብራራት አይደለም። እኔ ገብቻ ቀለው ማህላቸው አልገባም። ሲጀመር የለውም ምን ሚዲያ ላይ እንደዚህ አይነት ነገር ውስጥ አልገባም። ግን ይሄ ጥግ ደረጃ ጓደኛሽ ናት ነገረችሽ አንጻርላት እኮ ያልኩሽ ያለሁት ቤቴ ላይ ሴት አለች። እንኳን በይኝስቲ ሴት አለች። ክብር ስጪኝ። ትላንትና የባልሽ እናት ነኝ። ክብር ስጪኝ። እኔ ውስጤ ነሽ። በቃ ጥፋቴን ሁሉ ተረድቻለሁ። ብዬሽ በንበረከክ ፊትሽ ላይ ልታምኚኝ አልቻልሽም። ማዘር ያንዳንዷ ነገር አይታችሁ ከሆነ እናንተ አሁን በህይወታችሁ ቢሆን እስቲ አስቡት። ከሴት ጋር ባል ሊያውም አራሷን ገና ያልጨረሰች ልጅ እዚች ጋር አስቀምጠው እሷ ላይ እንደዛ መማገጥ አለበት አይደልማ? የማይመስል ነገር እኮ ነው። ጀምሮ አንዴ ሆኗል እኮ አንቺም ታብራሪያለሽ። እኔ ጭቅጭቅ ሰለቸኝ። ምንድነው የፈለግሽው? እኔ አንቺ የፈለግሽውን አደርጋለሁ። እሺ ምንድነው? ታረቂ። ከማን ጋር? ከእናትዮ ሰላም ፍቅር ከእናትዮ ጋር ሰላም ፍቅር። እናትዮ ምን ስለሱ ነገር ግን እንዳይነሳ እዚች ጋር ምክንያቱም ምንም መብት አይኖርም። ለዛ በቃ ጥፋቻለሁ፣ ጥፋቴ ነው፣ ተሳስቻለሁ ካለ ለእግዚአብሔር ብላችሁ የምትጣረቁ ከሆነ ለዚህ ለዱዳ ልጅ ለእናትዮ ደግሞ ተስማምታችሁ የምትኖሩ ከሆነ ትዳራችሁ ነው፣ ንፋስ አይገባባችሁ። ግን ይሄ ልጅ እስቲ ብቻውን ይሄው የምትይ ከሆነ እኔ ካንቺ ጎን ነኝ። ለምን ብዙ ተከራክሬለታለሁ፣ ብዙ ታግየለታለሁ፣ እንዳ አታግባት ሁሉ ብየዋለሁ አይደል? ዛሬ ግን አንቺ ምንም እንደሌለብሽ ስለተረዳሁኝ ካንቺ ጋር ነኝ። ልጄ ቆፍሮ ነው ከመለሰ ቀበረኝ። ተረዳው። ስለዚህ አሁን እናንተ የምትፈልጉት የልጃችሁ ልጅ ይዛለች፣ የልጃችሁ ባለቤት ናት። ከሷ ጋር ሰላም ለመፍጠር ነው እንጂ ሁለቱ መሀል ያለውን ነገር ለመፍታት አይደለም። እኔ እሱ ለኔ ባዳ ነው እኮ መሀላቸው ያለው ነገር ለመፍታት አይደለም። አለቀ በቃ አለቀ። እሱ እዛ እየተንዘላዘለ ነው አይደለም? ይቅርታ ልጃችሁ ነው ግን ይሄን በመናገሬ ምክንያቱም እኔ ለሱ ባገኘው እኔ ማደርገውን እኔ አቅ ነበር። ለፈለገሽ ብዬሻለሁ። ለምን አይገባትም? ይሄ ላይ ክራም ጀሙ አሁን በልጁ ዙሪያ አይደለም፣ ስለ እናትዮ ጉዳይ ነው። በቃ ከእናትዮ ጋርም እናትዮ በእግሯ ስር ተንበርክካ ስለምናት ተከብራታለች። በጣም ነው የምትወዳት ልጅ። እኔ እንዳባቱኝ አንቺ እንደናቱሽ እቅፍ አድርገን እንድናሳድገው ነው የምፈልገው። ንፋስ እንዳይገባብን እሱ ይቀጣ። ጨው አይደለም አይማማም። ያ ችግር ደግሞ የትላንትን ፍቅር ሲያጣ ማሪም ብሎ ይንበረከካል። አንቺ እሺ እቤት ውስጥ ምናምን ነገር የግርግዳ መርፌ አትነካብሽም። ቤቱን ቁልፍሽ ማያስቀር እርግጠኛ ነሽ? ሌላ ሴት ናት የምትኖርበት። ኧረ ጉርጓር ትኑር ሌላ ሴት ሌላ ሴት ናት የምትኖርበት። የልጄ ሸናበት አልጋ ላይ ሌላ ቪዲዮ ላይ ሲሆን ምን እንዳለኝ ቪዲዮ ላይ ሲሆን ጠቅልዬ እቃሽን እልክልሻለሁ። ከዛ በኋላ ስደውልለት 1 ሳንቲ እቃ የለሽም። እሱ 1 ሳንቲም እቃ የለውም። እርግጠኛ ስለ እቃ የምታወሩ ከሆነ 1 ሳንቲም እቃ የለውም። እቃ ያንቺም አይደል የሱም አይደል የዜዱዳ ልጅ ነው። ማዘር ግን ይሄ ነገር ሌላ ታሪክ ነው የሚፈጥረው። ተአምር ቢመጣት እኔ ከሷ ጋር ነኝ ብዬሻለሁ። የቤቱን እቃ እንዳለ ምናምን የኔ ነው እኮ ግን ትዳር ላይ የኔ ብሎ ነገር የለም። አሁን ስለ እቃ አይደለም የሚያሳስበው እኮ ከእቃው ይልቅ እሱም እንደዛ አድርጓል አይደለ? አይ እናቴ ይዘሽ ውጪ ስትለኝ ነበረ ባለፈው። ይቀመጥ እቃጫው ነው ይማማ እንዴ ያስተላል። ማዘሯ እድሜ ልኳን እቃ በዚህና እዛ ያደረገች ትኖር ነው። ይሄው እሱ ደግሞ ጣም ጥቅሙን ይሄው ዘልዛላ። አይ እኔ ቀለበቴን አውጥቻለሁኝ። አሁን ቀለበቱን አወጣሽ ብላ ተቆጣች። እቃሽ በየቦታው ምናምን በትነሽ ምናምን አለች። ለምን ቾከሽ? በቃ ይክሩ እናቶች ናቸው። ከዚህ በላይ እነሱ ማለት አይደለም። እሷ ጋር ሰላም ፍጠሪ። እሱ መሀል ያለው ነገር ሌላ ታሪክ ነው። ይሄ ቀለበት ብታወጪ ይሄ እኮ ቀለበትሽ ነው ራሱ። ሲጀመር ልጅሽ ይመርመር፣ ዲኤንኤ ይመርመር። የኔ አይደለም ያ አብርሽ ነው አለኝ። እሱ
አዎ ልጁ የራሱ መሆኑን እኔ ደግሞ ሙሉ በሙሉ አምናለሁ። ማኮ ልጁ የራሱ አንቺ ነሽ በቃ እሱ አብርሽ ደግሞ እንደጓደኛት ነው። አብርሽ እኔ ራሱ እሷ ላይ እኮ ተናድጄ ነበረ። እንዴት ሶስተኛ ወገን ይዘሽብን ትመጫለሽ? ወንድም የለኝም ወንድም ሆነኝ ብዬ ነው እኔ አንቺ ጋር እሱን እንደውም ምን እንዳለ ታውቂያለሽ? እሱም ይቅርታ ይገባዋል። እኔ ዛሬ እኔ ብቻዬን እዚህ ጭቅጭቅ ጋር እኔ ካንቺ ጋር ስታረቅ ራሱ ቅር እንዳይለው ለምን ከኔ አንቺን ብሎ የመጣው እዛ አንቺን ስለሚያከብር ነው። ካጠገቡ ሰው አለ። መጀመሪያ ለሚመለከተው አካል እናሳውቅ። ልጁ ጋር ሂጅ ከምጣላ ፖሊስ ከሚመጣ ሌላ ታሪክ ውስጥ ከምንገባ ብሎ ነው። የአንድ ሀገር ልጆችን ምንም ቢሆን እንረጋጋ ብሎኝ እንደ አዋቂ አንቺ ጋር ይዞኝ ሲመጣ አንቺ ግን ቅምጥሽ ነው ቅምጥህ ናት ያው ተውኩልክ ምናምን ነገር በሽ አስቀያምሽው እና ሊመታኝ ዛሬ ሊመታሽ አይደለም ወላሂ ሊመታሽ ነበር። እናት ያለው ሰው ነው እንዴት እናት ይመታ የሆነ በቃ እኔ ምንም አልተመቸኝም። ልጁ እናት ያለው ሰው ነው እንዴት ይመታ። ዛሬ ደግሞ አንቺን ይቅርታ ስልሽ እሱንም ይቅርታ አለዋለሁ። የሆዴን በሆዴ እጂ በሱ በኩል የሆዴን ማዘር አስባችሁታል? ልጅ ወልዳችሁ ልጁ የኔ አይደለም መባል ምን ያህል እንደሚከብድ ምን ያህል እንደሚያምን የኔን ይመርመር። እኔ የነሱ አይደለም እሱ ሳለ ስላደረገው አይደለም። ይሄ ልጅ ግን ከኔ አይደለም ማለት ያው ከአብርሽ ልጆቼ እኔ አልሰማሁም እኮ ምን ልሁን እኔ እኮ ባይኔ ለክርተት ነው ያለው እኮ ምን ላርግ መጥቼ እንዳላይ ሁሉ ተሳቀኩኝ እኮ አባ የኔ እናቴ የኔ ማለት በመሃል ተንከራተሽ የኔ አይምሮ ተነክቷል። ይክሩ ተነሽና ትክሻ ጉልበቷንም ሳሚያት አጥተሽ ተነሽ አዎ እናት ነች ደስ ይበለኝና ወደ ደስታችን እንመጣለን። አዎ እኔ ጭቅጭቅ ሰለቸኝ ክፉ መባል ሰለቸኝ። እኔ ማልቀስ ብቻ ሆነ ስላይ ውስጤ ይርካ በቃ የኔ እናት እኔ አንገቴ ደፋው በመጣ ሁሉ እኔ ከልብሽ ነው እንደው በባባይ ይቅርታ እኮ ግማሽ የለም ለአክብሮት ያክል እኛንም አላቆየት በማለት ተጨናነቅንስ እኔ ሰው ነይ እናቴ ነይ ሰማቆ አንቺም በማታውቂው ተሰቃየሽ እኮ አይ በጣም ነው የሚያስጠላው ነገር ያንን እንርሳውና ወደ ደስታችን እንደሰት እኔ ሲነጋ አሁን ይሄ ልጅ ባይኔ ላይ ውለብ አሁን እንደልብስ ኧረ ክፉ መባል ይብቃኝ ቡና ኧረ ይብቃኝ ክፉ መባል ደግሞ ቡናውን አውርጂ ዳቦ ይቆራስ እናቴ እኔ እመጣለሁ ስትይ እኮ ደስታውን ነው እኔም ደስ ብሎኝ ነው ደስ ብሎኝ ሁሌ ተሸክመሽ ኧረ እሸከማለሁ ገና እሸከማለሁ ለልጄ ያልተሸከሙ ለማን ይሻላል? አዎ ቀልብስጣቸው አሁን ልጆች ያሁን ወጣቶች መቼ ያወጣሽበት ቦታ ላይ ተካልሽ ጋር እንላለን። ያሁን ጊዜ ትዳር ግንፍል እኛ ስንት ነገር አሳልፈን እንዳላየነው በቃ እኛ ያሳለፍነው እንደዛ ነው። እሺ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የጥል መጋረጃ ይቀደድ፣ የኸይር መጋረጃ ይጋረድ። ቢስሚላህ ክፉ የሆነ ነገር አላህ አንሳው። በመሃላችሁ ጥል ይውጣ። ብቻ የመጣችው ሴትያ ትሰናከል፣ መሰናከያ ውስጥ ግባ። እሱ ያንቺም ያርገው። ቢስሚላህ ያንቺም ያርገው። ባሉሽ ስለሱ ዱዓቴና አሁን ስለተሰበሰብንበት እኔ አልፈልግም አሳድግህ አሜን ቤቢዬ አድገ ከፍ ብለልኝ ቢስሚላህ ለትልቅ ደረጃ ድረስልኝ። ባንተ ዙሪያ አይጨቃጨቁ ያ ረቢ። ወተት ላም ይሁኑ፣ ቂቤ ላም ይሁኑ፣ ቂቤ ያውጡ። አሜን ለምሳሌ ይዘሽ መጣሽ ራንፈት ይዘሽ ግቢ። ለምሳሌ አሜን አሜን አጠፋችብኝ ወላሂ ብዙ ዱዓ በስኳር ማን ነው ይጠጣ እኔ ቆረጥነስ ዛሬ ደስ አለኝ። በጣም ደስታው መጨረሻ ድረስ ነው። አሜን እስከ መጨረሻው ይስመርልኝ። ደስታዬ እስከ መጨረሻው እስከ ጥግ ድረስ። ወደ ቤትሽ ተመለሺ፣ ከባልሽ ተደሰቺ። ልጅሽን ከመሀል አስተኝታችሁ ሳቅ በሳቅ ሆኑ፣ ንፋስ አይግባባችሁ። ያቺ ስልባቦት በዛ ተቆርጣ ትቅር፣ አትመለስ ወደዚህ። እኔ የምፈልገው አንቺን ነው ማኮ የኔ እናት፣ እኔ አንቺን ነው የምፈልገው የኔ እናት። እቺ ደሞ የደረቀ እኔ በምን እንደነካችሁ እኔ ምን አውቃለሁ። እኔ ሳያት ሁሉ እኮ አስጠላችኝ። የሰው ባል የሚቀሙት አላህንሳቸው። ኧረ እየተመናቀረች ስትደሞ አንቺ ጋፋ ብለን አልጋ አንጥፈን አልጋ ላይ ወርውረን እኔም ቡችላ
አንቺ ከባልሽ ጋራ ስትሳሳቂ የሰይጣን ጆሮ ተደፍኖ ርር ብሎ ያቺ ስልባቦ ጥላቢስ ከየትኛው ደብተራ ቤት እንደመጣች ማላቃት እዛው ተሰባብራ ትቀርልን። አሜን። እናቴ ቀልቡ ሁሉ እኮ ከሷ ጋር ነው ዘግዘግዘግ የሚለው። እኔ ወደዛ እንዴት እንደዞረ እኮ ግራ ገባኝ። እኔ በምን መቀስ እንደወጋችሁ እኔ ግራ ገባኝ እኮ። ኧረ ግራ ይግባት። ልጁ ራሱ ነፈዘ። እቺ ደም የላት ቂጥ የላት ድራሽ አይጥፋ ይችላል። ኧረ እኔ እንደው ማመን አቃተኝ እኮ። እቺ በራስ ተጎዳቻ ልጄን ውሻ በቀዳዳው ጅብ ገባበት ሆነ። በቀን እየመጣው ይሻላል። ያፈርታታ አባትሽ እዛው ይንከራተት። ምን ነው ማኩ? ምን ነው በዛ? ደስታ ነው። ይዛለሁ ልቀበልሽ ልጅን። ምን ነው በጣም ነው የሚጣፍጠው። የኔ እናት አፈር ልብላኔ ጽላት ብቻይ ማሪ አባ ውሻዬን አምጣልኝ። ሄድማ ቁርቁራሻ ማቁርቁራ ከሰሉቱ ጋር ነው። ሻይ ነው ቅጣሻኔ ያላችሁ ወይኔ ማዘራ ቡና ጠጫ። አራታ አረኔ ያጠጣው አለፍላጎቱ እስቲ እኔ ለሽ ደረቅ ዳቦ ግን አፈር ልብላልሽ። ይሄ ቡና እሳቱ ጠፋው። እኔ ከሆነች ነገር ምንጭም ልመጣ አሰብኩ። እንደው ተበሳይታ እሺ አትለኝም ወይ? እናትሽ የእድሜ ባለጸጋ ትሁንልሽ። አሜን። እሷና ዛሬ ይኸውልሽ ውሃ የደፋችበት ሰይጣኑ ላይ እናቴ ትኑርልሽ። እሺ ትሁንልሽ እናቴ። ምንም አይንካብሽ እናትሽ። ታውቀዋለች፣ ያሳለፈችውን ህይወት ታውቀዋለች። ብንነግራችሁ እናንተ ወጣቶች እናቴ ከላይ ነው የምትሮጡት እንጂ አትረዱም። አንዳንድ ነገሮችን ልጄ እንደ ልጅ ልምከርሽ፣ ተመካሪ። ወንድ ልጅ ይኸውልሽ የሆነ ትንሽ በራስሽ ሐሳብ ገብተሽ ትንሽ ፊት ካሳየችው መቀየር አልችልም ነው የሚለው። ነገር ግን ራሱ ነው የሚቆጨው። ዛሬ ያለበትን እሳት እሱ ነው የሚያውቀው። እኔም ፊት ነሳሁት፣ ከልጁም ተገለለ፣ አንቺንም አጣ። ነገ አደባባይ ላይ ያችን ሊሰብሮ ሲያስቀምጣት ትስቂያለሽ። ዛሬ ተከፋሽውን ያክል ነገ ትስቂያለሽ። ዝም በያንቺ ያረጋዋል። እኔም ደውዬ ደግሞ እንደዛ ነው ያልኩት። ስልክ ያነሳልሻል አልፎ አጋጣሚ በሌላ ሰው ስልክ ስደውልለት አታውቀኝም አላውቅህም ብየዋለሁ እኮ። አታውቀኝም አላውቅህም በቃ። እኔ እናንተ ልጆች አልበዛችሁብኝም። ዛሬ በሰጠኝ ባሳየኝ ልጅ ተደስቼ ነበረ። መልሰ ግን ደስታዬን ወደ አዘን ልትቀይርብኝ ተነሳ። ስለ አንቺ ዝም ብለሽ በማጣቂው ነገር ትገቢያለሽ ብሎ ነው ስልክ የዘጋብኝ። ሁለተኛ እኔም ደግሞ አልደውልልህም ብየዋለሁ። በሌላ ሰው ስልክ ግን አልፎ እኔ መሆኔን ድምፄን ሲያውቅ ምንድነው በሰላም ነው ይድልና እሱማ ልጁ ካልተመረመረ እኔ ጋር እንዳትደውይ ብሎ እንደውም ለኔ ስልክ አነሳ። እንደዛ አለሽ? እሱማ አፉ ሞልቶ ምን አገባሽ ታዲያ? አታስመረምሪውም? የሚያፈር ራሱ ታስመረምረው። ግድ የለሽም ታስመረምረው። ይፈር አራት ታስመረምረውም። ለምን ይቅር በቃ አላመነም አይደል? በቃ ይቅር። አይ እኔ ደግሞ ተመረምረው ችግር የለውም። ታስመርምረው ከባድ እኮ ነው። ለሱ ግን አለመታመን አይደለም። አሁን ይሄ ልጅ ይመረመራል አይደል? አታስመረምረውም። ቀላል እኮ አይደለም ማስመረመር። ችግር የለውም። ይፈር እሱ ይፈር። ማዘሩ አይመረመርም። ይፈር ይክራም ታስመረምሪያለሽ? ይፈር እኔ አላስመረምርም። ይፈር አንገቱን እንዲደፋ ነው የምፈልገው። ልጄ እንደዛ እንዳልፈነጨ እኔ ደግሞ በድርጊቶቹ ሁሉ አንገቱን እንዲደፋ ጀመር ማዘር ቢያውቅ ማለት ነው። ዲኤንኤ አስመርምሪ ያለ ቀን አንገቱን መጥፋት ነበር ሲሉ ሰምቶ በሷ አይደለም። እስኪ ታየው ልጄ። እኔ ደግሞ ታስመርምርና ይፈር። እሱ እኔ እያወቀ ልጁ ለኔ ነው አይደል? ልጅነቴ ነው አይደል? ወይኔ ምንም ጥርጥር የሌለው ልጅ ዛሬ እኮ እቺ ሰትየው በምን እንደነካችሁ በምን ዱላ እንደገረፈችው ግራ ገባኝ እኮ። ከአንድ በቱ ግን ይሄ ወጣ። አልፈረድኩም እኮ በሴቷ ነው። ከአንድ በቱ ይሄ ወጣ። ያው ይመርመር ልጅ። እኔም ከሴቷ ነው። መቼ አወራችሁት? መቼ ቁጭ ብላችሁ አወራችሁ? የኔ አይደለም ያብርሽ ነው አለ። እኔ ደግሞ በሷ አልፈረድኩም። በመጣቿ ነች። አይ ልጅ እኮ አሁን ጨልሞበታል። ለምን ወደዛ ስላለ ጭንቅላቱ ሁሉ ቀልቡ ሁሉ ወደዛ ስላለ በቃ አንቺን ውስጥሽን የሚያቆስልበትን መንገድ ነው የሚፈልገው። ገባሽ አይደል? ዝም በይ ንቀሽ ታዩ። ኧረ እኔ ማዘር እኔ ነኝ። እኔ እየመጣሁ ልጁ ያፍነዋል ብዬ ይሳቀቅ እሱ ለልጁ አምሳያውን እያየ ፎቶውን እያወቀ ልቡን እያወቀ ኧረ የራሱ የልጅነት ፎቶ እኮ ቁጭ ነው እያወቀ እንደዚህ የሚል ልጁ ጋር ምንም አይለው። ከዛ ባለሙያ ነሽ ርጀዛ ላይ ትፈልሽኛ እኮ የነዛሽ ልትመጪ አይደለም። ወይኔ እኔ እንደውም አገኛታለሁ አላልኩም። ስንት ነገር አሰበ እኮ ጭንቅላቴ። እኔ ልጎዳልሽ እናቴ። እኔ አናት ይድረቅ ቆይ በመሀል እናንተ ናችሁ የምትሰቃዩት። ሰላሙ ነው እኔ የምፈልገው። እኔ በቃ ከሷ ጋር የተከራከርኳት ቃላት ሰማህ? ማየት ማመን ነው አይደል?
ልታምኚ ነው አይደል? አንድ ነገር የምታየው ወስደው ያሳዩኝ ቀን በቃ እኔ የወለድኩት ሁሉ አልመሰለኝም። ልጄ የኔ አልመሰለኝም። እንዴት ሁኜ እንዳሳደግኩት አውቃለሁ። ቀና ብሎ ሴት ማይ ልጅ እኔ ደስታ ሲደሰቱ ደስ ይለኛል፣ ሲያዝኑ ደግሞ እንደዚሁ አዝናለሁ። የመጣብኝ ነገር ነው የሚጠፋል። እኔ እኮ በቃ እንዴ ብዬ ሁሉን ነገር እርግፍ አድርጌ እኮ ነው ይቅርታ ስልሽ ደግሞ አንቺ የሆነ ከኔ ጋር አውርቶ ልጅ ማንኛውም ልጅ ነገ እኮ አንቺም ትደርሽበታለሽ። አንቺን አማክሮሽ አይደለም ሴት ጋር የሚሄደው እኮ እንዴ ከወሬ ትሰሚዋለሽ እንጂ ያው በሲንም ይሆናል አይደል? ግን አንቺ ልክ የሆነ እኔን አማክሮ ሂድ ቀይርባት እንደፈለገ መጀመሪያ መጣች ስትነግረኝ እውነት ነው ልጅ አያደርግም። ለምን አስተዳደገኝ ስለማውቀው። ዛሬ ግን አፈንግጦ ሌላ ገመድ ውስጥ ገብቶ ሳየው የሆነ ነገር ነው ያደርገኝ። እኔ የወለድኩት ስለታረቅን በጣም ነው ደስ ያለኝ። እሱ የራሱ ጉዳይ ነው። እርቃችን በዚህ ይቀጥልልን። ሰይጣን ይሰበር። እኔ አልፈልግም፣ ጭቅጭቅ አልፈልግም። መንዲ ቡናችንን አብረን እንድንጠጣ ነው የምፈልገው። ልጄን መጥቻ አጫውቼ እንዲሄድ ነው የምፈልገው። እኔ ምንም በኔ ፊትሽ እንዳታጠፍ። በቃ እርቁም ያርገው። አሜን። ሰላም ይፍጠረው፣ በመሀላችን ሰላም ይውረድ። አሜን። እኛ እናንተ ስትጣሉ እኛም እኮ እንሰቃያለን በመሀል። ወላሂ ሰውነት ያለቀ ለነገ መጣለኝ የተሳቀኩኝ። ቢስሚላህ ማረም ካሁን ጥሉ ይነሳ። አሜን። ሀይሩን ይውረድ። አሜን። የጥል መጋረጃ ይቀደድ። አሜን። የሀይር መጋረጃ ይዘርጋ። አሜን። ያ ረቢ አንቺ በመሀል ሴት ውጪ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሁላችሁንም ስላስጨነቅናችሁ ሐሳብ ለሆነባችሁ ሁላችሁም ታውቃላችሁ። ቤት ውስጥ ሰላም ካሌለ በተለይ በባል አለመታመን አይነት አለው። ሊያውም በልጅ በጣም ከባድ ነው። በጣም ነው የሚያመው። መናገርም መውጣትም እንደዚህ ማለትም አልፈልግም ነበር፣ ግን ከአቅም በላይ ነው። በጣም ከባድ ነውና ሁላችሁም ባላችሁበት በዱዓ አትርሷት። ከልብ እንወዳችኋለን። እሷን ደግሞ አበረታቷት። ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ 100,000 ያስገቧት። ማማ አትረብሽኝ እናት 100,000 ያስገቧት። እናንተ ከጎኗ ሁኑ፣ አልንልሽ በሏት። እና አንዳንዴ ደግሞ የሚሰብር ኮመንት አለ። ህመሙ የሷን ጫማ ካላደረጋችሁት በስተቀር አይገባችሁምና አብራችኋት ካልሆናችሁ ለእናንተ ስለማይገባችሁ የሚገባችሁ የምትረዱት ሴት የሆናችሁ የወለዳችሁ ታምናችሁ በትዳራችሁ እንደዚህ ሆናችሁ የምታውቁ ሰዎች አላችሁና አበረታቷት። አለንልሽ ከጎንሽ ነን በሏት። ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። በቃ ከዚህ በላይ ብዙ እንትን አላችሁም። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ሁለተኛ ጥላ ይምጣብን። ቻው።